ተስፋዬ ነኝ። አብራችሁን ቆዩም። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ማጣሪያ ከማላዊ ጋር የሚያደርገውን የሜዳ ጨዋታውን የሚያደርግበት ሀገር ይፋ ተደርጓል። ይህም አምስተኛ የምድብ ጨዋታ ሰኔ 13 ለማከናወን ሞዛምቢክን ምርጫው ማድረጉን የኢትዮጵያ እግር ኳስ ፌዴሬሽን ለካፍ ባሳወቀው ደብዳቤም ተገልጿል። ፌዴሬሽኑ በምስራቅ አፍሪካ ሀገራት በሚገኙ ስቴዲየሞች ላይ ለማከናወን ጥረት ቢያደርግም ሩዋንዳ ከዚህ በፊት ተፈቅዶላት የነበረው ስቴዲየም ጊዜያዊ ፍቃድ በመነሳቱ ታንዛኒያ የተሰጣት ፍቃድ የብሔራዊ ቡድኗን ጨዋታ ብቻ እንድታከናውን በመሆኑ ሱዳን በወቅታዊ ያለመረጋጋት እንዲሁም ዩጋንዳና ኬንያ የተፈቀደ ስቴዲየም ባለመኖሩ ምክንያት በምስራቅ አፍሪካ ሀገራት ማከናወን የማይቻል በመሆኑ ኢትዮጵያ ከማላዊ የምታደርገውን ጨዋታ ለማከናወን ሞዛምቢክን ምርጫዋ ስለማድረጓም ይፋ ተደርጓል። የኢትዮጵያ ቤት ኪንግ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ትላንት በሐዋሳ ዩኒቨርሲቲ ስቴዲየም በይፋ ተጀምሯል። ፋሲል ከነማን ከአርባ ምንጭ ከተማ፣ አዳማ ከተማ ከወላይታ ዲቻ በተመሳሳይ ጨዋታቸውን አንዳቻ በሆነ ውጤት አጠናቋል። በሳምንቱ ተጠባቂ የነበረው የፋሲል ከነማና የአርባ ምንጭ ከተማ ጨዋታ አንዳቻ ሲጠናቀቅ ተመስገን ደረሰ ለአርባ ምንጭ ከተማ 41ኛው ደቂቃ ላይ ግብ አስቆጥሮ መሪ ቢያደርግም ተቀይሮ የገባው በዛ በመለዩ አጼዎችን 78ኛው ደቂቃ ላይ አቻም አድርጓቸዋል። አርባ ምንጭም አቻ መለያቱን ተከትሎ ነጥቡን 24 በማድረስ ከወራጅ ቀጠናው በአንድ ደረጃ ከፍ ብሎ 13ኛ ላይ ተቀምጧል። ከመመራት ተነስቷቸው የተለያየው ፋሲል ከነማ በ34 ነጥቦች አራተኛ ደረጃ ላይ ይገኛል። ቀን 9 ሰዓት የተደረገው የወላይታ ዲቻና የአዳማ ከተማ ጨዋታን በተመሳሳይ አንዳቻ በሆነ ውጤት ተጠናቋል። ዮሴፍ ታረቀኝ ለአዳማ ከተማ፣ ቢኒያም ፍሬው ደግሞ ለወላይታ ዲቻ ግቦችን ያስቆጠሩ ተጫዋቾች ናቸው። አዳማ ውጤቱን ተከትሎ ነጥቡን 32 በማድረስ አምስተኛ ደረጃ ላይ ሲቀመጥ፣ ወላይታ ዲቻ በአንጻሩ በ31 ነጥቦች 9ኛ ደረጃ ላይ ይገኛል። የ23ኛው ሳምንት መርሃ ግብር ዛሬም በሁለት ጨዋታዎች ቀጥሎ የሚውል ሲሆን በደረጃ ሰንጠረዡ ሁለተኛ ላይ የሚገኘው ባህር ዳር ከተማን ከኢትዮጵያ ቡና ቀን 9 ሰዓት ላይ የሚያገናኘው ጨዋታም ይጠበቃል። የጣና ሞገዶቹ የዛሬውን ጨዋታ ድል ካደረጉ ቅዱስ ጊዮርጊስ ሐሙስ እስኪጫወት ድረስ የነጥብ ልዩነታቸውን ወደ 4 ዝቅ የሚያደርጉበት እድል ይኖራቸዋል። ቡናማዎቹ በተመሳሳይ አሁን ካሉበት 6ኛ ደረጃ ወደ 4ኛ ከፍ የሚሉበት አጋጣሚ የሚፈጠር በመሆኑም የሁለቱም ጨዋታ ከወዲሁ እንዲጠበቅ አድርጎታል። ምሽት 12 ሰዓት ላይ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ። ሊጉን ቅዱስ ጊዮርጊስ በ51 ነጥቦችም እየመራው ይገኛል። በ24ኛው ሳምንት የኢትዮጵያ ከፍተኛ ሊግ ቡታጅራ ከተማ ቂርቆስ ክፍለ ከተማና አንበርቾ ድራሜ ውጤት ቀንቷቸዋል። አሰላ ከተማ ላይ የተከናወነ በሚገኘው የምድብ ጨዋታዎች ትላንት ጅማ አባ ቡናን የገጠመው ቡታጅራ ከተማ 1-0 አሸንፏል። ምንም እንኳን ድሉ ቡታጅራ ከተማን መጨረሻ ደረጃ ላይ ከመገኘት ባያድነውም በቀጣይ ሁለት ቀሪ ጨዋታዎች ላይ ውጤት የሚቀናው ከሆነ በሌሎች ክለቦች ውጤት ላይ ተመስርቶ የመትረፍ እድሉም ይኖረዋል ተብሎም ይጠበቃል። ዛሬ በምድቡ 8 ሰዓት ላይ ቤንች ማጂ ቡና ከወልዲያ ከተማ ይገናኛሉ። 10 ሰዓት ላይ ደግሞ ጋሞ ጨንቻና ሀላባ ከተማ ጨዋታቸውን ያደርጋሉ። ምድብ ላይ ትላንት ቂርቆስ ክፍለ ከተማ ከፋ ቡናን 2-0 ረቷል። ውጤቱን ተከትሎም ቂርቆስ ነጥቡን በማሳደግ ከወራጅ ቀጠናው በመውጣት ያለውን ተስፋም አለምልሟል። በሌሎች ጨዋታዎች ይርጋ ጨፌ ቡና ሰሜን ሸዋ ደብረ ብርሃንን በተመሳሳይ 2-0 ያሸነፈ ሲሆን ጉለሌ ከተማና ጂንካ ያለ ግብ ጨዋታቸውን ባዶ ለባዶ አጠናቋል። በምድቡ አምቦ ከተማና ከምባታ ሽንሽቾ አስቀድሞ መውረዳቸውን ማረጋገጣቸውም ይታወቃል። ባቶ ከተማ ላይ የተካሄዱ በሚገኙ የምድብ ሀመሯ መርሃ ግብሮች ደግሞ ትላንትና አንበርቾ ድራሜ ገላን ከተማን 1-0 በመርታት የምድቡን መሪነት ከተጋጣሚው ላይ ተረክቧል። ደሴ ከተማ ከዳሞት፣ ነገሌ አርሲ ከየካ ክፍለ ከተማ 0-0 በሆነ ውጤት ጨዋታቸውን አጠናቀዋል። ኮልፌ ከሮቤ ከተማ፣ ቡራዩ ከስልጤ ወራቤ ዛሬ ከምድቡ የሚደረጉ ጨዋታዎችም ናቸው። ከ30 በላይ ሀገራት የሚሳተፉባቸው የኢትዮጵያ ዓለም አቀፍ የወንዶች የሜዳ ቴኒስ ውድድር ሊካሄድ ነው። የኢትዮጵያ ቴኒስ ፌዴሬሽን ከዓለም አቀፍ የቴኒስ ማህበርና ከአብደላ ነዲም ኢንተርናሽናል ኦርጋናይዜሽን ጋር በመሆን የሚያካሂዳቸው ውድድሮች ከግንቦት 6 እስከ 20 2015 ዓ.ም ድረስ በአዲስ አበባ ቴኒስ ክለብ ሜዳ ላይ እንደሚያከናውን ከአጋር አካላት ጋር በሰጠው ጋዜጣዊ መግለጫ ወቅትም አሳውቋል። የኢትዮጵያ ቴኒስ ፌዴሬሽን ፕሬዝዳንት ታምራት በቀለ ውድድሮቹ ዘርፈ ብዙ ጥቅም እንዳላቸውም በመግለጫው ላይ አስረድተዋል። ከተወሰኑ ወራት በፊት የወጣቶች እድሜያቸው ከ18 ዓመት በታች የሆኑ ከ30 ሀገራት በላይ የመጡ ልጆች ውድድር አካሄደን ለ15 ቀን በጣም የተሳካ የሚባል ውድድር ነው ያካሄድ ነው። ከዛ በመነሳት ያን ልምድ መሰረት በማድረግ ከዚህ በፊትም ቃል ገብተን ስለነበረ የአዋቂዎቹንም ደግሞ በማምጣት የእኛ ልጆች በብሔራዊ ቡድን ደረጃ ያሉት እድሜያቸው ከ18 ዓመት በላይ ከሆነ የሆኑ ልጆች እንዲሳተፉ በርከት ያሉ ከ4 በላይ እስከ 6 ልጆች ሊሳተፉ የሚችሉ ሁኔታ ለማመቻቸትና
ደረጃውን የጠበቀ ውድድርም በሀገር ቤት ለማካሄድ ነው። ልጆቻችን ዋና ዓላማው ልጆቻችን እንዲሳተፉ ነው። እግረ መንገዳችን ደግሞ ስፖርቱ ምን ደረጃ እንዳለ ለመግለጽ የሀገራችን መልካም ገጽታ የመገንባት የሚሉ በርካታ ዘርፈ ብዙ ጥቅሞች ያሉት ውድድር ነው። በሁለት ዙር ለሚካሄዱ የቴኒስ ውድድሮች በአጠቃላይ 30 ሺህ አሜሪካ ዶላር ለሽልማት መዘጋጀቱንም የፌዴሬሽኑ ፕሬዝዳንት አክለው ገልጸዋል። በዚህ ውድድር ላይ እስካሁን 27 ሀገሮች እንደሚሳተፉ ማረጋገጫ ሰጥቷል። 60 ስፖርተኞች በጨዋታ ይሳተፋሉ 15ቱንም ቀን። እንግዲህ ይሄ ውድድር በሁለት ዙር ነው የሚካሄደው። የአንድ ሳምንት 15000 ዶላር የአሜሪካን ዶላር ይሸለማሉ። በሁለተኛ ሳምንትም እንደዚሁ 15000 የአሜሪካን ዶላር ይሸለማሉ። የሁለት ዙር ውድድር ነው። በአጠቃላይ 30000 ዶላር ውድድር ልጆቹ ይሳተፋሉ ማለት። ለዚህ ውድድር የሚረዱ በርካታ ኮሚቴዎች አዋቅረናል። ከህዝብ ግንኙነት ስራ ጋር የተያያዘ፣ ከጸጥታና ደህንነት ጋር፣ ከጤና ጋር፣ ከኮቪድ ጋር የተያያዘ እንዲሁም ከሌላው ጊዜ በተሻለ ደግሞ የዶፒንግ ምርመራ ሁሉ ይደረጋል። ያ ሁሉ ዝግጅት አድርገናል። በዓለም የቴኒስ ፕሮፌሽናሎች ማህበር ከ300 እስከ 400 የደረጃ ሰንጠረዥ ውስጥ የገቡ የቴኒስ ተጫዋቾች እንደሚሳተፉበት የገለጸው ደግሞ ከውድድሩ አዘጋጆች ውስጥ አንዱ የሆነውና ኢትዮጵያን ወክሎ በውድድሩ ላይ የሚካፈለው አብዲ ነዲም ነው። አሶሲዬሽን ኦፍ ቴኒስ ፕሮፌሽናል ውድድር ነው። ሳንክሽን የሚያደርገው ቦዲ እነሱ ናቸው። የወንዶች የፕሮፌሽናል የዓለም አቀፍ ራንኪንግ ይገኝበታል ውድድሩ። አይቲኤፍ የገቨርኒንግ ቦዲ ነው። የዚህም ውድድር ገቨርኒንግ ቦዲ ነው። ይሄ ውድድር ሲያሸንፍ የአይቲኤፍም የኤቲፒም ራንኪንግ ነጥብ ያገኛል። የሚመጡ ተጫዋቾች ከ300 ራንክ ጀምሮ የኤቲፒ ራንክ ያላቸው ናቸው። ዳኛ ደግሞ ከውጭ እናስመጣለን። በሎጂስቲክስ አንሳር፣ በቋስ አንሳር፣ ሆቴል ማዘጋጀት ምናም ሄደንበታል።